ያለው ድባብ ሁሉ ነገር በጣም ነው ደስ የሚለውና ደስ ብሎኛም እንግዲህ ውጭ ላይ ስለፈረሽኩ ደግሞ ሌላ ተአምር በቃ ሌላ ታሪክ ሞክሩት። ከፈለጋችሁ ደግሞ እዚህ ላይ ትንሽ የተፈጨ ስኳር ምናምን ንስንስ ማድረግ ትችላላችሁ። ይጣፍጣል። እንደዛም ልጆች እንደዛ ነው እንደውም የሚወዱት። ለነሱ የምሰጣቸው ነስርሼ ነው። እኔ ብዙም ጣፋጩን ነገር ስላልፈለኩት ነው። እዚህም ላይ ስኳር ስላደረግን እንደዚህ በቃ ውጭ ላይ እናፍጥር። ደስ ይላል አየሩ። ካሁን በኋላ እንደውም ውጭ ባላፈጥር ነው እንደዚህ ከሆነ ደስ ይላል። በዛ ላይ ልጆቹም አይረብሹም። ውጭ ላይ ሲሆን ይሻላል። ትንሽ ቅመም አደረኩበት ደግሞ አሁንም ሌላ ደግሞ ድንብላል ምናምን ጨምርበታለሁ። ድንብላል ከሙን ምናምን የተፈጨ ጨመርኩበት። ከዛ እሱ እንደዚህ አብሬ ጥብስ አደረኩት። ስጋው በደንብ ሲጠበስልኝ የተፈጨ ቲማቲም አደረኩበት። እናቶቻችን ዳቦ ኦቨን የለም ብለው ዳቦ መጥፋታቸውን አልተውም። መቼም በዳቦ እያበሉ አሳድገውናል። እኔ ስለምን እንደዚህ እንደ ዳቦ ከላይ እሳት አድርጌ አልሞክረውም ብዬ ሞከርኩት። አድርጌበታለሁ። መጨረሻውን እንግዲህ እናያለን። መጨረሻውን ይሳካልኛል ብዬ አስባለሁ። በደንብ ነው እሳት ከላይ ያደረኩበት። ከዛ የበጠበጥኩትን እርሾ እንደዚህ ጨምርበታለሁ። ቆንጆ ብስኩት ነው የሚሆነው። ሞክሩት። እንደዚህ አይነቱ አሰራር በጣም ቆንጆ ብስኩት ይወጣላችኋል። እና ትንሽዬ ደግሞ ኒዶ ወተት። አሰላሙ አለይኩም። ቀኑ ግን እንዴት ነው የሚሮጠው? ዛሬ 11ኛ ቀናችን ነው ረመዳን እና እንደተለመደው ዛሬ ማፍጠሪያ አብረን እንሰራለን። እዚህ ጋር ልሰራ ያሰብኩት አልጫ ነው። እንደምታይ ሽንኩርቴን ከታተፍኩኝ አውቃለሁኝ። እንደምታይ አልጫ አሰራር ቆንጆ ነው። ሞክሩት። በጣም ነው የሚጣፍጠው። ቆንጆ አሰራር ነው። በጥቅሉ ሞክሩ። ሽንኩርቱን እዚህ ጋር ስጋው ጋር ጠበስ ጠበስ አደረገውና ከዛ እዚህ ጋር የፈጨሁት ደግሞ ሚጥሚጣ፣ ድንብላል፣ ሚጥሚጣ ቃሪያዎቹን፣ ድንብላል፣ ነጭ ሽንኩርት፣ ቲማቲም አድርጌ ነው የድንብላል ቅጠል አድርጌ ድንብላሉን አድርጌ ነው የፈጨሁት። ዝንጅብል ትንሽ አድርጌበታለሁ። ለማንኛውም እንደዚህ በሰለ ቆንጆ አልጫ ወጥ ነው። ከዛ ትንሽ የተወሰነ ድንች ምናምን ጨምርበታለሁ። እዚህ ጋር ደግሞ እንደምታዩት መኮረና በሸመል ሰራለሁ ብዬ አስቤያለሁ ዛሬ። እስኪ የተወሰነ ትንሽ እየተፈጨ ስጋ አለኝ። እሱን ሽንኩርት ጋር እንደዚህ መጀመሪያ ምንም ሳልጨምር ሽንኩርቱ ጋር ብስል አደርገዋለሁ በራሱ ውሃ። ከዛ ውሃውን ሲመጥልኝ ትንሽ ዘይት አደርግበታለሁ። እንደዚህ ግን ብስል ብሎ ውሃውን በደንብ መጠጥ ማድረግ አለበት። እና የጉንፋን ሳላለቀቀኝም አየሩ ደግሞ በጣም ፀሐይ አዋራ ስለሆነ ለዛ ነው መሰለኝ አልቻልኩትም። ትንሽ ዘይት አደረኩና ጥብስ አደረኩት እንደዚህ። ከዛ ትንሽ ቅመም አደረኩበት ደግሞ አሁንም ሌላ ደግሞ ድንብላል ምናምን ጨምርበታለሁ። ድንብላል ከሙን ምናምን የተፈጨ ጨመርኩበት። ከዛ እሱ እንደዚህ አብሬ ጥብስ አደረኩት። ስጋው በደንብ ሲጠበስልኝ የተፈጨ ቲማቲም አደረኩበት። ከዛ ትንሽ ደግሞ ሳልሳ አደረኩኝና በደንብ ይሄንንም ጥብስ አደረኩት። ከዛ በደንብ እስከሚገኝ ድንቹ ላልጫው ነው። እዚህ ጋር ልጫውን ገልብጫለሁ ሌላ ድስት ላይ ስጋው ከበሰለልኝ በኋላ እዚህ ጋር ልጫው። ከዛ ድንቹ ይበስላል ማለት ነው። አበስለዋለሁኝ። ከዛ ይሄ ግን እንደዚህ ቆንጆ ሆኖ ጫው ጨመርኩበት። ከዛ እቺ የውጭ ማጅ ነበረችኝ ትንሽ ጨመርኩበት። ግማሿን ነው የጨመርኩት። ከዛ እንዳታልቅብኝ ብዬ ነው በነገራችን ላይ። ከዛ እንደዚህ ቆንጆ ሆኖ የመኮረና በሸሜሉ ሶስ ደርሶልኛል። እንደዚህ ቆንጆ ሆኗል። ከዛ መኮረኒን ደግሞ ቀቅላለሁ ማለት ነው። እና ቆንጆ ሆኖ ነው የደረሰልኝ። እንደምታዩት ነው። መኮረና በሸመል ቪዲዮ ላይ ዩቲዩብ ላይ ምናምን ሳይ በቃ አማረኝ ፈለኩኝ። በረመዳን ደግሞ ሁሌ የአረብ ሀገር እያለሁኝ ይሰራ ነበርና ትዝታ ቀሰቀሰብኝና ዛሬ ለመኮረና በሸመል አልሰራም። በቃ በጣም አምሮኝ ነው ለመስራት የፈለኩትና እንደዚህ አድርጌ ሰራለሁኝ። ችግሩ እዚህ ጋር ቆንጆች እዚህ አላገኝም። እኔ ክፍለ ሀገር ለምን እንደሆነ አላውቅም። የውጭች እዚህ የለም። ቢሆንም ግን ባለው ነገር አደርገዋለሁኝ። እዚህ ጋር መኮረኒን ቀቀል እያደረኩ ነው። በጣም ብዙ ሳይበስል አጣለዋለሁ። ከዛ ሰዓቱ ቶሎ ነው የሚሄደው። እንደምታዩ ሳምቡሳ እዚህ ጋር ደግሞ እርሾ ትንሽ በጥብጬ ነበረ። ለብስኩት የሚሆን ትንሽ አቦካለሁ። ብስኩትና ሳምቡሳ ብቻ ነው የሚጠበስ ነገር የምሰራው። እዚህ ጋር አንድ እንቁላል አደረኩኝ። ብስኩት መስሪያ ትንሽ ጥቁር አዝሙድ ፍሬውን አደረኩኝ። ከዛ በኋላ ትንሽ የፒኪንግ ፓውደር አደርግበታለሁ። ትንሽ በጣም ትንሽ። ከዛ የበጠበጥኩትን እርሾ እንደዚህ ጨምርበታለሁ። ቆንጆ ብስኩት ነው የሚሆነው። ሞክሩት። እንደዚህ አይነቱ አሰራር በጣም ቆንጆ ብስኩት ይወጣላችኋል። እና ትንሽዬ ደግሞ ኒዶ ወተት ፓውደሩም ካለ ወተትም ካላችሁ በወተት ማብቃት ይቻላል። ትንሽ ኒዶ አደረኩበት። ከዛ ስኳር፣ ከዛ ትንሽ ጨው እና ዘይት አደርግበታለሁ።
ከዛ በኋላ ይሄንም በደንብ ታቀላቅሉትና እርሾ ስለ ትንሽ እርሾውን በጥብጬ ስላስቀመጥኩት ቶሎ ነው ሊጡ የሚቦካላችሁ። እርሾ በጥብጥ አድርጋችሁ ለብቻ አስቀምጣችሁ እንደዚህ ስታቦኩበት የሚቦካ ማንኛውንም ነገር ቶሎ ነው የሚነፋላችሁ። እዚህ ጋር አዋሃድኩት ስኳሩ እንዲሟሟ እና ስኳሩ ከሟሟልኝ በኋላ እዚህ ጋር የተነፋ ዱቄት አለኝ። ነፍቼ ያመጣሁት ዱቄት አለ። እሱን ጨምርና በደንብ አሽቼ እንደዚህ ቆንጆ አድርጌ አቦካዋለሁ። ጠንካራ አድርጉ ስታቦኩ ኩፍ ስለሚላላ፣ ለብስኩት ደግሞ ያው ትንሽ ጠንካራ ማለት አለበት በጣም እንዳይላላ። ከዛ ይሄንን ከደን አድርጌ ያስቀምጥና እዚህ ጋር ደግሞ ሾርባ ልሰራ ነው። ሾርባ አጃ የገብስ ሾርባ ብዙ እየተጠጣ አይደለም። ዝም ብሎ ቀለል ያለ ሾርባ እሰራለሁ። ሾርባ በአደስ ነው የምሰራው ዛሬ፣ አደስ በምስር ማለት ነው። ለማንኛውም እዚህ ጋር ነጭ ሽንኩርትና አንድ ራስ ሽንኩርትና 3 ፍሬ ነጭ ሽንኩርት ነው ያደረኩት። እሱን ከተፍኩ። እዚህ ካሮትና ድንች አዘጋጀሁኝ። ሽንኩርቱ በጣም ጥብስ ማለት የለበትም ለሾርባ ሲሆን እንደዚህ በቃ ትንሽ በሰል ካለ ጠበስ ካለ ቶሎ። ከዛ ምስሬን አጠብኩኝ። ከዛ በኋላ እሱ ያው ጠበስ ብሏል። ልክ እንደዚህ ሲሆን እዚህ ጋር ያዘጋጀሁትን ካሮትና ድንች ጨመርኩበት። ከዛ በኋላ ምስሬን ጨምራለሁ። ትንሽ ይሄን ጠበስ ካደረኩ በኋላ ያዘጋጀሁትን ምስር ጨምረዋለሁኝ። ከዛ ቆንጆ ሾርባ ነው የሚሆነው። ጠጥታቸው አጠግቡትም። ግን ቀኑ እንዴት ነው የሚሮጠው! አላህ በጣም እየሮጠብኝ ነው። ቀኑ በጣም ይሮጣል። እኔ ለምን እንደሆነ አላውቅም። ዛሬ 11 ቀን እንደቀልድ በቃ ያው ምስሩን ጨመርኩኝ እዚህ ጋር። ከዛ በኋላ ውሃ ከልስበትና ምስሩ በደንብ ይበስላል። ልክ እንደዚህ ውሃ ከልሽበት ከዛ በረድ ድስቷ እየተሽከረከረች በአንድ እጄ ስለያዝኩኝ ነው። ከዛ እንደዚህ ተክተክ ይብሰል። ከበሰለ በኋላ ደግሞ ያው እንደዚህ ሆኖ ቆንጆ ሆኖ በስሏል። ከዛ ይሄንን ፍጭት አድርጌው ደግሞ እንደምታዩት ያው ቆንጆ ሾርባ ሆኗል። በጣም ነው የሚጣፍጠው። በነገራችን ላይ የምስር ሾርባ ከዚህ በፊት ምን ይሰራልኝ ቆንጆ ነው። በጣም ከምታስቡት በላይ ነው ጣዕሙና ሞክሩት። ከዛ መብራት ጠፋ። መጠባበስ ሲቀረኝ መብራቱ ጠፋ። በጣም ነው የሚያናድደው የመብራት ነገር። እንግዲህ ምን ይደረጋል አልኩኝና ከሰሌና አያያዝኩኝ። ከዛ ዘይቴና አጋልኩኝ። ሰዓቱን እንደዚሁም ቶሎ ነው የሚሄደው። እንኳን ከሰል ለማያያዝ ምናምን ሰዓቱን ተሻምታችሁት አይደለም። ቶሎ ምን ጊዜ ማፍጠሪያ አዛን ከተባለ በቃ ሌላውን ነገር እስከምትሰሩ ቶሎ ነው ማፍጠሪያ የሚደርሰው እስከምናቀራረብ ምን እስከምንል። ለማንኛውም እዚህ ጋር እንደምታዩት ብስኩቴ እንደዚህ ቆንጆ ብስኩት ነው የሚሆነው። እንደዚህ ጠብሳችሁ ውስጡ ክትፍት ያለ ቆንጆ የሚጣፍጥ ነው የሚሆነው። ሞክሩት። ከፈለጋችሁ ደግሞ እዚህ ላይ ትንሽ የተፈጨ ስኳር ምናምን ልስልስ ማድረግ ትችላላችሁ። ይጣፍጣል። እንደዛም ልጆች እንደዛ ነው እንደውም የሚወዱት። ለእነሱ የምሰጣቸው ነስርሼ ነው። እኔ ብዙም ጣፋጩን ነገር ስላልፈለኩት ነው። እዚህም ላይ ስኳር ስላደረግን ዝበብለን በሾርባም ብለዋለን ብዬ ስላሰብኩኝ ነው እኔ ያላልኩት ያልነሰነስኩበት እንጂ ልጆቹ ስኳር ተነስንሶበት እዚህ ጋር የተፈጨ ስኳር በጣም ነው የሚወዱት። ከዛ እንደዚህ ብስኩቴን ቶሎ ጠበስ አደረኩኝ። ሰዓቱ ቶሎ ነው የሚሄደው እንደነገርኳችሁ። ከዛ ደግሞ እንዳባሬ መኮረና በሸመል መብራቱ ጠፋ። ግን የሆነ መፍትሄ እፈልግለታለሁ እንጂ አልተውም። የዛሬውን መኮረና በሸመል እንደዚህ ለፍቼ ከዛ አምሮዬን ደግሞ አስባችሁታል። ከዛ በሸመል ሶሴድ ሰራ እዚህ ጋር ወተት በጥብጫ አለሁኝ። እንደዚህ ጋር ትንሽ ዱቄትና ካላችሁ የገበታ ቅቤ ያርኩበት፣ ከሌላችሁ ደግሞ ዘይት ኖርማል ዘይት ይቻላል ማድረግ። ከዛ እንደዚህ ጠበስ ሲል ወተቱን ትጨምሩትና የተወሰነ እንደዚህ ታክታክ ሲልላችሁ ቀስ እያላችሁ ነው። ግን እኔ ሰዓቱ ትንሽ በዛ ብሎብኝ ነበር። ወጣ ገባ እያደረኩ ነው ማንተክተክ ያስኩት። የከሰል ስለሆነ ሰዓት በደንብ ስላደረኩበት ባንዴ ነው እንትን ያለብኝ። ከዛ እዚህ ጋር በቺዝ ምናምን ስለሌለ እዚህ ጋር ይችን ክሬም ቺዝ ጨምራታለሁ። እቺ እንደ ኪሬ አይነቷ ማለት ነው። እሷን 2 ፍሬ ጨምርኩበት። ከዛ መኮረኒና አቀላቀየም ብዬ ምን እንደማረግ ብቻ ተመልከቱ እስቲ። ይሄ ነገር ከሰራልኝ ልሞክረውና ከዚህ በኋላ እናቶቻችን ዳቦ ኦቨን የለም ብለው ዳቦ መጥፋታቸውን አልተውም። መቼም በዳቦ እያበሉ አሳድገውናል። እኔ ስለምን እንደዚህ እንደ ዳቦ ከላይ እሳት አድርጌ አልሞክረውም ብዬ ሞከርኩት። አድርጌበታለሁ። መጨረሻው እንግዲህ እናያለን። መጨረሻውን ይሳካልኛል ብዬ አስባለሁ። በደንብ ነው እሳት ከላይ ያደረኩበት። ከታች ያለውን እሳት ቀንሼ ከስር ማንደጃው ላይ ቁጭ አድርጌ ከላይ እንዲቀላልኝ ነው ያው በኮረና በሸመሉ ሐሳቢ። ከዛ ዛሬ ውጭ ላይ ነው የምናፈጥረው። እንደዚህ ፈራረሽኩኝ ውጭ ላይ እንደምታዩት በቃ
ዛሬ ውጭ ላይ ይሻለናል ብዬ ነው። በጣም ሙቀት አለ፣ ፀሐይ ነው የዋለው። ከዛ ውጭ ላይ ደግሞ መሸት ሲል አየሩ ቆንጆ ሲሆን ዳመን ሲል ቤት ውስጥ ከምንታፈል ለምን ውጭ ላይ እናፈጥርም አልኩና ውጭ ላይ ራሼን ምንና አወጣጥቼ እንደዚህ በቃ ውጭ ላይ እናፍጥር። ደስ ይላል አየሩ። ካሁን በኋላ እንደውም ውጭ ባላፈጥር ነው እንደዚህ ከሆነ ደስ ይላል። በዛ ላይ ልጆቹም አይረብሹም ውጭ ላይ ሲሆን ይሻላሉ እና ውጭ ላይ ይሄ ሳል ምን ይሻለኛል ሽሮፕ ተጣጣበታለሁ እንጂ በጣም እያሳለኝ ነው። ሽታ የሆነ መጥፎ ሽታ ሸቶኝ ነበር። ለዛ ነው እና ደረቅ ሳል ነው በቃ ደስ የማይል ሳል። ለማንኛውም የፈረሽኩት ይሄን ይመስላል። እንዴት እንደሚያምር ውጭ ላይ ደስ የሚል ድባብ አለው። ውጭ ላይ መፈረሽ ነው። ውጭ ላይ ነው እኔ ከዚህ በኋላ መፈረሸው። ቡናችንንም እንግዲህ እናፈላለን። ውጭ ላይ እንደዚህ ፈራርሻለሁ። በቃ አሁን ማፍጠሪያ ሰዓት ሲደርስ ቁጭ ብለን ብቻ ማፍጠር ነው የሚቀረንና በጣም ነው ደስ የሚለው። ያ አላህ ረመዳን ግን በጣም ደስ የሚል ወር እኮ ነው። ከምሬ ነው የምነግራችሁ። እንደው ባያልቅብን ግን ጊዜው ይፈጥናል። ቶሎ ነው የሚሄደው እንጂ ደስ የሚል ነው። ሁሉም ወር እንደ ረመዳን ቢሆን ደስ ይል ነበር። ያለው ድባብ ሁሉ ነገር በጣም ነው ደስ የሚለውና ደስ ብሎን እኛም እንግዲህ ውጭ ላይ ስለፈረሽኩ ደግሞ ሌላ ተአምር በቃ ሌላ ታሪክ እየገባሁ ነው ውጭ ላይ ስለፈረሽኩኝና ደስ ይላል። ውጭ ላይ ደግሞ አየሩ ምን ነው እስከዛሬ ምንኛ ነው ቤት ውስጥ ስታፈን የነበረው። ውጭ ላይ ሞክሩት። በረንዳ ያላችሁ ሰዎች በረንዳ ላይ ፈረሽ አድርጋችሁ አፍጥሩ። በጣም ነው ደስ የሚለው። ከዛ እዚህ ከቡናዬን አመጣው ከስር ማንደጃውም እንግዲህ ቤት ገብቶ ያቅም ነበረ። ምክንያቱም ቤት ከገባ ሙቀት ነው አንችለውም፣ እንታፈናለን። ሙቀት ላይ ሙቀት ነው የሚፈጥርብን። ያው እንደምታዩት ከሚሴ በጣም ሞቃት ነው። ከዛ ማፍጠሪያ ሰዓት ደረሰ። ማፍጠሪያችንን በላላን አፈጠርን። ለማንኛውም ስለተከታተላችሁኝ አመሰግናለሁ። ቪዲዮ ላይክ አድርጉ። ለቻናል አዲስ የሆናችሁም ደግሞ ሰብስክራይብ አድርጉ። ባይ